السلام عليكم ورحمة الله وبركاته ودنا يتكبراችሁ ሙስሊም ወንድም እህቶቼ ከዚህ በፊት አልሙሐረማት ወይም ቀላል የሚመስሉ ከባባድ ወንጀሎች ክፍል 1ን አይተን ነበር። ዛሬም በአላህ ፍቃድ ሲህር ወይም ድግምት፣ ኮከብ ቆጠራና ጥንቆላን የተመለከቱ ትምህርቶችን አብረን እናያለን። ሲህር ወይም ድግምት የክህደት ድርጊት ነው። አንድን ሰው ወደ ጀሃነም ከሚያስገቡ ከሰባቱ ከባባድ ወንጀሎች መካከል አንዱ ነው። በመሰረቱ ሲህር ጉዳት እንጂ ጥቅም የለውም። አላህ ሱብሓነሁ ወተዓላ ሲህርን ስለሚማሩና ስለሚሰሩ ሰዎች ሲናገር እንዲህ ይላል፣ ወየተዓለሙነ ማ የዱሩሁም ወላ የንፈዑሁም ሱረቱል በቀራ 102 የማይጎዳቸውንና የማይጠቅማቸውን ይማራሉ። እንዲሁም በሌላ አያ ወላ ይፍሊሑ ሳሂሩ ሐይቱ አታ ድግምተኛም በመጣበት ስፍራ ሁሉ አይቀናውም ሱረቱ ጣሃ አንቀጽ 69። ሲህርን የሚሰራ ሰው ከሃዲ ወይም ካፊር ነው። ምክንያቱም አላህ ሱብሓነሁ ወተዓላ እንዲህ ብሏልና፣ ሱለይማንም አልካደም፣ ድግምተኛ አልነበረም። ግን ሰይጣናት ሰዎችን ድግምትን የሚያስተምሩ ሲሆኑ ካዱ። ያንንም በባቢል በሁለቱ መላእክት በሃሩትና ማሩት ላይ የተወረደውን ነገር ያስተምሯቸዋል። እኛ መፈተኛ ነንና አትካዱ እስከሚሉም ድረስ አንድንም አያስተምሩም። አልበቀራ 102። ሲህርን በሚሰራ ሰው ላይ ሸሪዓችን ያስቀመጠው ቅጣት ሞት ነው። በዚሁ መሰረት ሲህርን የሚሰራው ሰውዬ የሚገደል ሲሆን ገንዘቡ ደግሞ ሐራም ወይም የተከለከለና ንጹህ ያልሆነ ይሆናል። አንዳንድ አላዋቂዎች ክፉ ሰሪዎችና በእምነታቸው ደከም ያሉ ሰዎች ሲህር ሰሪዎች ዘንድ በመሄድ የሚፈልጉትን ሰው ለመጉዳት ወይም ለመበቀል ድግምት ያሰራሉ። ሌሎች ደግሞ ሲህር ሰሪዎች ዘንድ የሚሄዱት በሌላ ሰው የተሰራባቸውን ሲህር ለማክሸፍ ሲሆን ሲህር እንዴት እንደሚሰራ ለመማር የሚሄዱም አሉ። ነገር ግን ሲህር የተሰራባቸው ሰዎች ወደ አላህ ሱብሓነሁ ወተዓላ ፊታቸውን በማዞር እሱ እንዲረዳቸው እንዲጠብቃቸውና እንዲያድናቸው የእርሱን ጥበቃ ማስገኘት የሚያስችሉ የቁርአን ምዕራፎችን ለምሳሌ እንደ ሱራ አልፈለቅና ሱራ አናስ ያሉትን ቢያነቡ በእነርሱ ላይ የተሰሩ ሲህሮች በቀላሉ ይከሽፋሉ። ወደ ኮከብ ቆጣሪዎችና የእነሱ አጫፋሪዎች ድርጊት ስንመጣ እነርሱ ኩፋር ወይም በአላህ ሱብሓነሁ ወተዓላ የካዱ ሰዎች ናቸው። ምክንያቱም እነርሱ አላህ ሱብሓነሁ ወተዓላ ብቻ የሚያውቃቸውን የሩቅና የስውር ነገሮች ዕውቀት አለን ይላሉ። አብዛኞቹ ኮከብ ቆጣሪዎች በአስተሳሰባቸው ደከም ያሉ ሰዎችን አእምሮ በማታለል ገንዘባቸውን ይበዘብዛሉ። እነዚህን ደካማ አስተሳሰብ ያላቸውን ሰዎች ለማታለል የተለያዩ ዘዴዎችን ይጠቀማሉ። ለምሳሌ በአሸዋ ላይ መስመር በማስመር፣ የባህር እንስሳትን ቅርፊት ወደ ላይ በመወርወር፣ መዳፍን በማንበብ፣ የሻይ ወይም የቡና ኩባያዎችን በማየት፣ መስታወት የሚመስሉ ኳሶችን፣ መስታወትን ወዘተ በመጠቀም ያታለላሉ። እናም እነዚህ ጠንቋዮች በእነዚህ ዘዴዎች በመጠቀም ከመቶ አንድ ነገር ሲያውቁ 99ኙን ግን ይሳሳታሉ። ነገር ግን እነዚያ ደካማ አስተሳሰብ ያላቸው ሰዎች የሚያስታውሱትና የሚያዩት እነዚህ ውሸታሞች ቀኑን ሙሉ ሲዋሹ ውለው ያገኙት አንዲት ሐቅ ብቻ ነው። እነዚህ ደካማ አስተሳሰብ ያላቸው ሰዎች ውሸቱ አልበቃ ብሏቸው ስለ ወደፊት ሕይወታቸው እንዲነግሯቸው ጠንቋዮች ዘንድ ይሄዳሉ። ወደፊት በጋብቻ ወይም በሥራ ወይም የጠፋባቸውን ነገር በማግኘት በኩል ወይም በመሳሰሉት ነገሮች እንደሚሳካላቸው ወይም እንደማይሳካላቸው ከወዲሁ ለማወቅ ጠንቋዮችን ደጅ ይጠናሉ። በሸሪዓችን ጠንቋይ ዘንድ በሄደው ሰው ላይ የሚወሰነው ቅጣት ይለያያል። ሰውየው ጠንቋዮች ዘንድ ሄዶ ሲያበቃ እነርሱ የነገሩትን ነገር ማለትም የሩቅና የስውር ዕውቀት እውነት ነው ብሎ ከተቀበለና ካመነ በአላህ ሱብሓነሁ ወተዓላ ይክዳል ወይም ከእስልምና ይወጣል። ለዚህ ማስረጃው ደግሞ ቀጥሎ ያለው የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኮከብ ቆጣሪ ወይም ትንቢት ተናጋሪ ዘንድ የሚሄድና እርሱ በተናገረው ነገር የሚያምን ማንኛውም ሰው ለሙሐመድ በተገለጸው ራእይ ክዷል። አህመድ ሐዲስ ቁጥር 2429።
በሌላ በኩል ሰውየው ጠንቋዮች ምንም የስውርና የሩቅ ነገር ዕውቀት የሌላቸው መሆናቸውን አምኖ ነገር ግን እነርሱ የሚሰሩትን ነገር ለማየት ጓጉቶና ብርቅ ሆኖበት ወይም ለሌላ ለማንኛውም ጉዳይ ጠንቋዮች ዘንድ ከሄደ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ለ40 ቀናት ያህል ሶላቱ ተቀባይነት አያገኝም። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኮከብ ቆጣሪዎች ዘንድ የሚሄድና አንድን ነገር የሚጠይቅ ማንኛውም ሰው የእርሱ ሰላቶች ለ40 ሌሊቶች ያህል ተቀባይነት አያገኙም። ሙስሊም ሐዲስ ቁጥር 4 1751። ልብ እንበል፣ የ40 ሌሊት ሶላቶች ተቀባይነት የማያገኙት ሰውዬ ለነዚህ 40 ሌሊቶች ሶላት መስገድና ተውበት ማድረግ ግዴታ ሆኖበት እያለ ነው። ኮከብ ቆጠራ ዘይድ ብን ኻሊድ አልጁሃይኒ ረዲየላሁ አንሁ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በአልሁደይቢያ ሌሊት ከዘነበ በኋላ የንጋት ሶላት አሰገዱን። ከዚያም ሶላት ከጨረሱ በኋላ ፊታቸውን ወደ ሕዝቡ በማዞር እንዲህ አሉ፣ የእናንተ ጌታ ምን እንደሚል ታውቃላችሁን? አሉ። አላህና መልእክተኛው የበለጠ ያውቃሉ አልናቸው። ከዚያም እንዲህ አሉ፣ አላህ እንዲህ ይላል፣ በዚህ ጠዋት ከባሮቼ መካከል አንዱ በእኔ አመነ፣ አንዱ ደግሞ በእኔ ካደ። ያ እኛ ዝናብ ያገኘነው በአላህ ችሮታና እዝነት ነው ያለው እርሱ በእኔ ያመነና በከዋክብት ደግሞ የካደ ሲሆን፣ ያ እርሱ እኛ ዝናብ ያገኘነው በዚህና በዚያ ከዋክብት ምክንያት ነው ያለው እርሱ በእኔ የካደና በከዋክብት ደግሞ ያመነ ነው ይላል አሉ። ቡኻሪ ሐዲስ ቁጥር 2333። በተመሳሳይ ሁኔታ በተለያዩ ጋዜጦችና መጽሔቶች ላይ የሚወጡትን የሆሮስኮፕ ዘገባዎችን ከዋክብት በመቁጠርና የፕላኔቶችን እንቅስቃሴ በመመልከት የሚሰጡትን በያዎችን የሚያነቡና እንዲሁም ኮከብ ቆጣሪዎች የሚናገሩትን ትንቢት እውነት ነው ብሎ የሚቀበል ሰው ከሙሽሪኮች ካምፕ ይጨመራል። በሌላ በኩል ራሱን ለማዝናናት ብቻ ብሎ እነዚህን ጋዜጦችና መጽሔቶች ገዝቶም ይሁን ከሰው ተውሶ ሆሮስኮፕን የሚያነብ ኃጢአተኛ ይሆናል። ምክንያቱም በተከለከሉና የሽርክን ድርጊት በውስጣቸው በያዙ ነገሮች ራስን ማዝናናት አይፈቀድምና። ከዚህ በተጨማሪ ሸይጣን በዚህ ቀዳዳ ተጠቅሞ ሰውየውን ወደ ሽርክ ሊወስደው ስለሚችል በእነዚህ ነገሮች ራስን ማዝናናት አይፈቀድም ወይም ሐራም ነው። ሌላውና በስፋት የሚፈጸመው የሽርክ አይነት አንዳንድ ኃያሉ ፈጣሪ ያላዘዛቸውን ነገሮች ይጠቅማሉ ብለው ማመንና እነዚህን ነገሮች መጠቀም ነው። ለምሳሌ አንዳንድ ሰዎች እንደ ክታብ፣ መተት ወይም አስማት፣ ጨሌ፣ ሉል፣ የባህር እንስሳት ቅርፊት፣ የብረት ጉትቻ፣ የብር ቀለበት ወዘተ የመሳሰሉ ነገሮች ይጠቅማሉ ብለው ያምናሉ። ከዚያም እነዚህ ነገሮች ክፉ አይንን ይመልሳሉ ወይም ይከላከላሉ በሚል ሰበብ በአንገቶቻቸው ወይም በልጆቻቸው አንገቶች ላይ ያንጠለጥላሉ። ሌሎች ደግሞ እነዚህን ነገሮች በሰውነታቸው ላይ ያሰራሉ ወይም በመኪናቸው ውስጥ ያንጠለጥላሉ ወይም በቤታቸው ውስጥ ይሰቅላሉ። ሌሎች ደግሞ አንዳንድ ነገሮች ለምሳሌ ለየት ባሉ ነገሮች የተሰሩ የእጅ ቀለበቶች ነፃ ያደርጋሉ ወይም ውጥረትና ጭንቀትን ያስወግዳሉ በሚል ሰበብ የሚያጠልቋሉ። ነገር ግን እንዲህ አይነት ነገሮች ያለምንም ጥርጥር ከተወኩል ወይም በአላህ ሱብሓነሁ ወተዓላ ላይ ብቻ መመካት ከሚለው ጽንሰ ሐሳብና እምነት ጋር በቀጥታ ይጋጫሉ። ከዚህም በተጨማሪ እነዚህ ነገሮች ሰውየውን የበለጠ ደካማ ያደርጉታል። ምክንያቱም ድርጊቱ ልክ በተከለከለ መንገድ መድኃኒትን እንደመጠቀም ነውና። እነዚህ ሰውነት ላይ የሚታሰሩ ኪታቦችና አስማት ያለምንም ጥርጥር በውስጣቸው ብዙ ሽርክ ነክ የሆኑ ነገሮችን ይይዛሉ። ለምሳሌ የአንዳንድ ጅኖችንና አጋንንቶችን ጥበቃ የሚጠይቁ አረፍተ ነገሮች፣ ውስብስብ ስዕሎችና ግልጽ ያልሆኑ ጽሑፎች እነዚህ ውስጥ ይገኛሉ። ከነዚህ ውሸታሞች መካከል አንዳንዶች ደግሞ የቁርአን አንቀጾችን እንኳን ሳይቀር የሚጽፉ የቁርአንን አንቀጾች ከሽርክ ቃላት ጋር ቀላቅለውና እንዲሁም እነዚህን ነገሮች ንጹህ ባልሆኑ ነገሮች ለምሳሌ እንደ የወር አበባ ደም ባሉ ነገሮች የሚጽፉ አሉ። ስለሆነም እነዚህን ኪታቦች ወይም አስማቶች ማንጠልጠል ወይም ሌሎች ሰዎች እንዲያንጠለጥሉ ማድረግ ሐራም ወይም የተከለከለ ድርጊት ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋልና ክታብን ወይም አስማትን በራሱ ወይም በሌላ በማንኛውም ነገር ላይ የሚያንጠለጥል ማንኛውም ሰው የሽርክን ወንጀል ፈጽሟል። አህመድ ሐዲስ ቁጥር 4 156።
በሌላ በኩል ሰውየው ክታብን ወይም አስማትን በራሱ ወይም በሌላ ነገር ላይ አንጠልጥሎ ዞር ብሎ እነዚህ ነገሮች በአላህ ሱብሓነሁ ወተዓላ ፋንታ ሊጎዱ ወይም ሊጠቅሙ ይችላሉ ብሎ ካመነ ይህ ድርጊቱ ከትልቁ ሽርክ ይመደባል። ነገር ግን ሰውየው እነዚህ ነገሮች ጥቅም ወይም ጉዳት ለማምጣት ሰበብ ይሆናሉ ብሎ ካመነ ይህ ድርጊቱ ከትንሹ ሽርክ ይመደባል። ትንሹ ሽርክ ማለት ለአንድ ክስተት ከአላህ ሱብሓነሁ ወተዓላ ውጪ ሌሎች ሰበቦችን ማድረግ ነው። በኢባዳ ላይ ሪያእ መፈጸም ወይም እዩልኝ ባይነት። አንድ መልካም ሥራ ተቀባይነት ለማግኘት ማሟላት ከሚጠበቅባቸው መስፈርቶች መካከል አንዱ ከሪያእ ወይም እዩልኝ ባይነት ጸድቶና በሱና አውታር ውስጥ ገብቶ ሲገኝ ነው። በሌላ በኩል ሰውየው በሌሎች ሰዎች ለመታየት ብሎ ለምሳሌ እንደ ሶላት ያሉ ኢባዳዎችን የሚሰራ ከሆነ ሰውየው በዚህ ድርጊቱ ከሙሽሪኮች ሲደመር ስራው ደግሞ ተቀባይነት ሳያገኝ ይቀራል። አላህ ሱብሓነሁ ወተዓላ ስለ ሙናፊቆች ሲናገር እንዲህ ይላል፣ መናፍቃን አላህን ያታልላሉ፣ እርሱም አታላያቸው ነው፣ ይቀጣቸዋል። ወደ ሶላትን በቆሙ ጊዜ ታካቾች ሰዎችን የሚያሳዩ ሆነው ይቆማሉ፣ አላህንም ጥቂትን እንጂ አያወሱም። ሱረቱ ኒሳ 142። በተመሳሳይ መልኩ አንድ ሰው ስራው በዜና ለሰዎች ጆሮ ወይም እይታ እንዲደርስ አስቦ መልካም ነገር ከሰራ አሁንም ይህ ድርጊቱ ከሽርክ ይመደባል። የዚህ አይነት ወንጀል የፈጸመ ሰው ላይ የተሰነዘረው ዛቻና ቅጣት ቢኖር ኢብኑ አባስ ረዲየላሁ ዐንሁ ባወሩት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው ተዘግቧል። ማንኛውም በሌሎች ሰዎች ለመታየትና ለመሰማት ብሎ አንድን መልካም ነገር የሚሰራ ሰው አላህ ደግሞ እርሱን ወይም ሰውየውን ለሌሎች እንዲታይና እንዲሰማ ምሳሌ ያደርገዋል። ሙስሊም ሐዲስ ቁጥር 4 2289። በሐዲስ አልቁዱስ ደግሞ ለአላህ ሱብሓነሁ ወተዓላ ብሎና እንዲሁም በሌሎች ሰዎች ለመታየት ብሎ ኢባዳን የሚሰራ ሰው ካለ የእርሱ ኢባዳ ተቀባይነት እንደሌለው ተጠቅሷል። ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በሐዲስ አልቁዱስ እንዲህ ይላሉ፣ እኔ ከሁሉ ነገር የተብቃቃሁ ራሴን ቻይ ነኝ። ስለዚህ እኔ አጋር ወይም ረዳት እንዲኖረኝ አልፈልግም። ለእኔ የሚሠራ አስመስሎ በሌሎች ሰዎች እንዲታይ አንድን መልካም ነገር የሚሠራ ሰው እኔ ደግሞ ያንን ሥራውን ለእኔ ተጋሪ ላደረገው አካል እተወዋለሁ። ሙስሊም ሐዲስ ቁጥር 2985። አንዳንድ ጊዜ ያልተጠበቀ ነገር ይከሰታል። ይኸውም ሰውየው መጀመሪያ ለአላህ ሱብሓነሁ ወተዓላ ብቻ ብሎ ኢባዳ ማድረግ ይጀምራል። ነገር ግን በመካከል ሳይፈልግ ለሰዎች የማሳየት ግፊት ወይም እዩልኝ ባይነት ስሜት ይመጣበታል። ሆኖም ግን ሰውየው ይህን ግፊት ተቋቁሞ ኢባዳውን ከጨረሰ ኢባዳው ተቀባይነት ያገኝለታል። በሌላ በኩል ይህን ግፊት ፈቃደኛ ሆኖ ካስተናገደ ወይም ሌሎች ሰዎች እንዲያዩለት ብሎ ስራውን ከበፊቱ የበለጠ ካሳመረና የሰዎችን ትኩረት ለመሳብ የተለያዩ ጥረቶችን ካደረገ ብዙ ዓሊሞች እንደሚስማሙበት የዚህ ሰው ኢባዳ ተቀባይነት አይኖረውም። እነዚህ ቀላል የሚመስሉ ከባባድ ወንጀሎች ናቸው። አላህ ሽርክን አይምርም፣ ከዛ ውጭ ያለን ግን ይምራል። ሽርክ ከባድ ወንጀል ነው፣ ነገር ግን እንደ ቀላል ከሚፈጸሙ ወንጀሎች ውስጥ አንዱ ነው። አላህ እኔንም እናንተንም ከምናቃቸውም ከማናቃቸውም ወንጀሎች ይጠብቀን። ኢንሻአላህ ለዛሬ እዚህ ላይ ያበቃለሁ። በክፍል 3 ቀጣዩን ርዕስ ይዤ የሚቀርብ ይሆናል። አላህ እኔንም እናንተንም በሰማነው የምንጠቀም ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።